ፍላሽ ዲስካችን እንዴት ነው ፎርማት ማድረግ የምንችለው የሚለው ደግሞ የዛሬ ትሬኒንጋችን ይሆናል ማለት ነው። ኮምፒውተር ላይ እንግዲህ ፍላሽ ተከቻለሁ። ስለዚህ እሱን ፎርማት ለማድረግ እንሞክር። አሁን ዚስ ፒሲ ውስጥ ገባለሁ። ከዚያም እሱን በመንገባበት ሰዓት ዩኤስቢ ድራይቭ ዲ እናገኛለሁ። ዩኤስቢ ድራይቭ ዲ ግን ክሊክ በማድረግበት ሰዓት ፎርማት ዲስክ ይጠይቀኛል። ስለዚህ ፎርማት ዩኤስቢ ድራይቭ ዳያሎግ ቦክስ ይመጣልናል። ከዚያም ክሊክ ስታርት አደርጋለሁ። ስታርት በማድረግበት ሰዓት አንኤብል ዊንዶውስ አንኤብል ቱ ፎርማት ይለኛል ማለት ነው። በዚህ ጊዜ እንደዚህ አይነት ችግሮች በሚመጡበት ሰዓት እንዴት ነው ማስተካከል የሚችለው የሚሉትን ነገሮች እስኪ በኮማንድ ፕሮምፕት እናያለን ማለት ነው። እንገባና ሲኤምዲ ራን አስ አድሚኒስትሬተር ራን እናደርጋለን ትላለን። ይሄን ካደረግን በኋላ ዲስክ ፓርት ብለን እንጽፋለን። ከዛም ወደ ዲስክ ፓርት ያስገባችኋል ማለት ነው። ከዚያም ምን ስንት ዲስኮች አሉ የሚለውን ቼክ ለማድረግ ሊስት ዲስክ ራይት እናደርጋለን። ስለዚህ ዲስክ 0 እና ዲስክ 1 እናገኛለን። የኔ ፍላሽ ዲስካችን የኔው 30 ጂቢ ነው። ስለዚህ እሱን እመርጣለሁ። ሴሌክት ዲስክ 1 እንደዚህ ጋር እንጽፋለን። ዲስክ 1 ሴሌክት ካደረኩ በኋላ ክሊን አድርገዋለሁ። ክሊን እናደርጋለን። ስለዚህ ዲስክ ፓርት ሳክሲድድ ኢን ክሊኒንግ ዘ ዲስክ ይላል። ክሊን ሆኗል። ከዚህ በኋላ ነው ፎርማት የምናደርገው። ክሬት ፓርቲሽን ፕራይመሪ እናደርጋለን። ክሬት ሆኗል ማለት ነው። ከዚህ በመቀጠል ፎርማት ኤፍኤስ ኮሎናል ኤንቲ ኤፍኤስ እናደርጋለን። ከዚያም ፐርሰንታችን ካውንት ማድረግ ደግሞ መቁጠር ይጀምራል ማለት ነው። አሁን እዚህ ጋር 0% ኮምፕሊትር ነው። እንጠብቀዋለን የተወሰነ 100% ይሆናል ማለት ነው። ከዚህ በኋላ አውቶማቲካሊ ፍላሻችን ፎርማትን ሆኖልናል ማለት ነው። ቼክ ለማድረግ በምናይበት ሰዓት ሆም ኬና ኢን ጫናለን ወይ ደግሞ ፋይል ኤክስፕሎረር ውስጥ ገብታችሁ እዚህ ጋር ዚስ ፒሲ ውስጥ በምንገባበት ሰዓት ሄር ኢዝ ኤ ፍላሽ ዲስክ ሲ ወይ ደግሞ ዩኤስቢ ድራይቭ ዲ ድራይቭ አለ። እሱን ኦፕን ብናደርገው እዚህ ፎርማት አድርጎልናል ማለት ነው።